ግን እዛ ጋ ያለውና የአረብ ሀገራትን ኦልሬዲ ዊክነሳቸውን አውቃለች። እዛ ጋ ያሉ አረብ ሀገራትን በመደብደብ ክሪፕል ማድረግ እና እዛው ያሉ እነዚህ የሚድል ኢስት ሀገራት ራሳቸው አሜሪካን ኦር እስራኤልን ያለውን ነገር እንዲቀንሱ ማድረግ ነው። ግን አሁን የሚሄዱበት በዚሁ ከቀጠለ ስፔሻሊ አሁን ከዚህ በፊት እስራኤል ታደርገው የነበረውን አይነት ታክቲክ በጣም አዋጭ ነበር። ዊችዝ አመራሮችን ብቻ ታርጌት አድርጎ ጉዳዩ እንደተጋነነ ጦርነት ሳያደርጉ ቢቀጥሉ ኢራን ውስጥ ያለው የፐርዥያን ህዝብ ወይም የፋርስ ህዝብ ተነስቶ መንግስቱ ሊገለብጥ ይችላል። ቢኮዝ እዛ ጋ ያለው እምነት ቤዝድ የሆነ መንግስት ነው ያለው። አብዛኛው ዲያስፖራ ተቃውሞ አለው። ውስጥም ያለው ሀገር ተቃውሞ አድርጎ በሺዎች አልቀዋል ኢራኖች ማለት ነው። በጣም ብዙ ሺህ ተገሏል። እና ቅድም የነበረ ትንተና ላይ ካሉት አያቶላዎች ጋር ህዝቡ ከጎናቸው ነው የሚለው ትንተና ስህተት ነው። ቢኮዝ እኔ ወዳጆች አሉኝና ኢራኖች ዳይሬክትሊ ከቤተሰቦቻቸው ጋር ምናምን ያወሩ ነበር በዛ አመፁ በነበረ ጊዜ እና አስፓልት ላይ ሳይቀር ሰዎች ተገለው አስክሬን እንዳይነሳ ሁሉ ተደርጓል። እና ህዝቡ በጣም በዛ ቂም ይዞ ነው ያለው። የውስጡ ትግል ምንድነው? ትንሽ ሚስካልኩሌሽን የተደረገው የውስጡ ትግል ይህን አያቶላ መንግስት መገልበጥ ይችላል የሚለው አሰስመንት ስህተት ነበር። ወይም ከውጭ ባለ ድጋፍ ይገለበጣል የሚለው ስህተት ነው። ህዝቡ ግን መቼም ከዚህ ኃይል ጋር ይሁን አሁን የግራውንድ ትሩፕስ የሚለው እንቅስቃሴ ቢጀመር በሌሎችም በኩል ማለት በከርዶችም በሌሎችም የሚደረግ እንቅስቃሴ ቢደረግ ህዝቡ ቀጥታ በር ከፋች። ቢኮዝ ኢራን የአረቦችና ቅድም ተናግር ያለው አረቦቹ 2 ወይ 3 ቢበዛ እስከ 5% ናቸው። አሁን ስልጣን ላይ ያሉት አረቦቹ እነሱ ናቸው። ኢስላሚስት ሆነው ሞር ሪሊጂየስ የሆነ እንቅስቃሴ የሚያደርጉት። አብዛኛው የኢራን ህዝብ ከዚህ በተቃራኒ ነው። ያው ይሄ ለ1 አመት ለ2 አመት ልክ እንደ ኢትዮጵያ ነው። ኢትዮጵያ አሁን የሮያል ፋሚሊው ከተሰበረ በኋላ ማህበረሰቡን ተቀጥቅጧል። በደርግ ተቀጥቅጧል፣ በቲፒኤልኤፍ ተቀጥቅጧል፣ አሁን ባለው በብልጽግና መንግስት ተቀጥቅጧል። እና ማይነሳ ማያንሰራራ ይመስላል። ሌተሩን ግን ያው እንደምታየው አሁን የአማራም እንቅስቃሴ ምናምን ቶታሊ ኢትዮጵያ ውስጥ ስፔሻሊ የአማራው እንቅስቃሴ ከዛ ሁላ ከ50 አመት ድብደባ በኋላ አገንግኖ ተነስቷል። ጀስት ላይክ ዳት ኢራን ውስጥም መነሳት የሚችል ሀይል አለ። ዋንስ ቲር አለው ማለት ቲር 1 ቲር 2 እያልክ ትሄዳለህ። የእስራኤሎች ልክ እንደሆኑ ከአሜሪካኖቹ ከሚደበድቡት በተሻለ እስራኤሎች የሚያደርጉት ሰርጂካል አታክ በጣም ወሳኝ ነው። እና እስራኤሎቹ አሁን ከዚህ በኋላ የአሁኑ አያቶላ ሁለተኛውን ማለት ነው እሱንም መልሰው መምታት ከቻሉ ሌሎችንም አመራሮች እየመቱ ሲሄዱ ብዙ ነገሮች እየሳሱ ነው የሚሄዱት። ኦኬ ሊደርሺፕ ማለት ዝም ብሎ ይሄ ምንድነው ኢንፋይናይት አይደለም፣ ኢንፊኒት አይደለም። ሊደርሺፕ የሆነ ቦታ ላይ ኮላፕስ ያደርጋል። የስ ይሄ በልጅ ልጅ እያለ የሚቀጥል ስርዓት ንጉሱን ስትመታው የንጉሱን ልጅ ይቀጥላል ብለህ ታስባለህ። ግን የሆነ ጊዜ ላይ ኮላፕስ ያደርጋል አለው ማለት ትሬሽሆልዶች አሉት። እና አሁን ወደ ኢትዮጵያ ትንሽ ሳብ አድርጌ ሀሳቡን ለማምጣት እሞክራለሁ። እና ይሄ ፐርዥያን ህዝብ መጨረሻ ላይ መነሳቱ አይቀርም። ስፔሻሊ ግራውንድ እንቅስቃሴ ከተጀመረ ህዝቡ ከኢራን ሰራዊት ጋር ከኢስላሚስት ከሆነው ሰራዊት ጋር ይሆናል የሚል እምነት የለኝም። ኦልሬዲ የብሔሩ ነገር ነው። በዲያስፖራ ያሉ ኢራን አሜሪካኖች በር እየከፈተ ያስገባሉ ብትሉ በደንብ ይከፍታል። አሁን ለአሜሪካኖች በደንብ በር ይከፍታል። ህዝቡን ጨፍጭፈውታል እኮ አሁን ባለፈው በአመፁ ብዙ ሰው ሚዲያዎች ምናምን ስላላሳዩ እንጂ ሰዎች እየደወሉ ቼክ አድርገዋል። ቤተሰቦቻቸው ታፍነው የነበሩ ኔትወርክ ተቋርጦ ነበር ታውቃለህ። ኢቨን ስታርሊንክ ራሱ አይሰራም ነበር፣ ምንም ነገር አይሰራም ነበር። በቃ ዓለም ላይ ያለ ቴክኖሎጂ በሙሉ ኢንተርኔቱ ምኑ አይሰራም። እና ለሆነ ያክል ጊዜ ይከፈታል። ሰዎች ወደ ተራራ እየወጡ ምናምን ለቤተሰቦቻቸው መልእክት ይልካሉ ዲያስፖራ እና አስፋልት ላይ አስክሬን እንዳለ ዶናልድ ትራምፕ የኢራን መሪዎች እንደ አይጥ ጉድጓድ ለጉድጓድ እየሄዱ ነው ብሎ በተናገረ ማግስት ኤጀንሲ እና አባስ አራቺ ቴሄራን አደባባይ ላይ ህዝቡ እንዴት ቺርቺ አርገው እንዴት አቅፏቸው በሞተር ሳይክል አፈናጧቸው
በህዝቡ ማለት እንዴት ወክ እንዳደረጉ አይተዋል። ግን እሱ ቪዲዮ በ10 ሚሊዮኖች የሚኖሩበት እኮ ሀገር አሁን ኢትዮጵያ ብትሄድ ኢትዮጵያ ውስጥ ሄደህ ነገ ለአህያዎች መብት ሰልፍ እንውጣ ብትል ቢያንስ 10,000 ሰው ሊሰለፍልህ ይችላል። የኢራን ህዝብ እንደዛ ነው። ኖ እንደዛ ሳይሆን ህዝብ ቁጥር በበዛ ቁጥር ለምንም የሚሰለፍ ሰው ይኖራል። ይህ እኮ ሪሊጂየስ ሊደር እኮ ምንም ቀላል እኮ ነው። ከየመስጊዱ ይጠራሉ። ሲምፕል እኮ ነው። እዛ ተሄራን ያለው መስጊዱ ይጠራል። ህዝቡ ለእምነት የመጣው ኦልሬዲ እኮ ይኸውልህ ኢራን ውስጥ የተከሰተ 2 ነገር አለ። አንደኛው በቃ በእምነት በጣም ኤክስትሪሚስት የሆነ ማህበረሰብ ለመፍጠር ተሞክሯል። ያ አረቡ ነው። ያ ማህበረሰብ ከኢራን መሪዎች ጋር አብሮ ሊቀበር ይችላል፣ እስከ ጫፍ ድረስ ሊሄድ ይችላል። ከዚህ ደግሞ በተቃራኒ እኔ ፋርሲ ነኝ፣ እኔ ፋርስ ነኝ፣ እኔ ፐርዥን ነኝ፣ እኔ አረብ አይደለሁም፣ እስላም ወደ እኔ መጥቶብኛል፣ እኔ ራሴ ዞሮአስትራን የሚባል እምነት አለኝ፣ በሚፈለገው መልክ አክርሬ መሄድ አልፈልግም የሚል ደግሞ ፋርሲት አለ። ሊቢያ ሄደ አንዱን ሊቢያዊ ያኔ ሙአመር ጋዳፊን ለመጣል ኔቶ የአሜሪካ ወታደሮች በሚወጡ ሰዓት መንገድ መክፈት ይጸጽታል ወይስ ትክክል ነበርክ ብትለው ከ10 ስንት ቢያንስ ምን ያህሉ ትክክል ነበርክ ይለዋል። አሁን ዛሬ ነው እንደዛ የሚል ኤግዛክትሊ ታስ ዋይ ኢምፖርታንስ ኦፍ ስተዲንግ ሂስትሪ እዚህ ጋር ነው የመጣው። ፓስት ሚስቴክን አቮይድ እንድታደርግ ነው። እኚህ ሰዎች ከሌሎች ሚስቴክ የተማሩ ናቸው። የዛሬ 2 እና 3 ወር እኮ 14,000 ኢራናውያን ከዚህ መንግስት በተቃራኒ በመሆናቸው የእምነት ሊደርሺፕ አንፈልግም በማለታቸው ያስነሳው ሰልፍ እኛንን እንደዛ ምንለው አሁን እኮ በ12 ቀን ጦርነት በአየር ደበደቧቸው እና ዊዛውት ያለ ግራውንድ ትሩፕ መግባት እንደማይችሉ ሲያውቁ ህዝብ ማስነሳት ጀምሩ ሞክሮ አልኩ። አሁን ግን ስላልቻለ ነው። አሁን ግን ተቃውሞ የወጡ የነበሩ በየሀገራቱ ኢቨን ቁጥራቸው እየቀነሰ ነው። እኔ ባለሁበት ሀገር ላይ መጀመሪያ የነበረውና አይናችንም ያው ምንድን ነው እናንተ ባላችሁበት ዋጋ ስለከፈሉ ነው። ኢራን ሳይሆን በሌላ ሀገር በእኔ ለምሳሌ ባለሁበት ሀገር ላይ መጀመሪያ መንገዱን አጥለቅልቀውት ነበር። አሁን ቁጥራቸውም እየተቀነሰ እያነሱ መጥተዋል። አያው መንገዱ የተጠቀለቀው ኢራኖች ብቻ ስላልወጡ ነው ሰልፉ ላይ ቢኮዝ ህዝቡ ላይ ጀኖሳይድ እየተፈጸመ ስለነበረ ሌላም ሰዎች ይደግፏቸው ነበር ኢንክሉዲንግ ያው ሌላ ሰው ናገበው በኢራን ጉዳይ ኦብቪየስሊ ኢራናዊ ነው መውጣት ያለበት ኖ አይ በሰልፉ ላይ ብዙ በጣም ሂውማኒቲ የሚጨንቀው ብዙ ሰው አለ። አሁን በምኖርበት ከተማ ኢቨን ስለዚህ እስራኤል የሚወጣላል ወይ አሜሪካ የሚወጣላል ማለት ነው። ወጣላ ማለት አክቹዋሊ መሬት ላይ ያለው ህዝብ የዛ ማሳያ ነው ማለት አይደለም። የኢራን ኮሚኒቲ በትልልቅ ከተሞች ላይ እንደዚህ በጣም ጠንካራ ኮሚኒቲ የላቸው። አሁን ለምሳሌ ሶማሌ ኮሚኒቲ ጠንካራ ነው፣ የአይሁድ ኮሚኒቲ ጠንካራ ነው፣ የቻይኒዝ ኮሚኒቲ እንደሱ አይነት ኮሚኒቲ የላቸው። በትንተን ያለ ኮሚኒቲ ነው ያላቸው። በዛ ምክንያት ልክ ሰው ሲጨፈጨፍ እኔ ያስታውሳለሁ የዩክሬን ሰዎችም ምናምን ስለዚህ አኪል አንተ በአጭሩ እግረኛ ወታደር 500,000 ይዘው የምጡ 300,000 አሜሪካኖች እስራኤላውያን ወይም ደግሞ ሌሎችም ተባብሮ ይምጡ መሬት ላይ ያለው 92 ሚሊዮን ህዝብ የኢራን ህዝብ እንኳን ደህና መጣችሁልን ብሎ በር ይከፍትላቸዋል ነው የምትለው። ከ92 ሚሊዮኑ ቢያንስ 67 ሚሊዮኑ ይከፍትላቸዋል። የፋርሲው ህዝብ ር ታየርድ ሁን ፐርዣኑ ያ ህዝብን በር ይከፍትላቸው ከሆነ አሁን ለምን አይነሳም? ኦልሬዲ ማዳከም ያለባቸው ማዳከም አለባቸው። ነገሩ እኮ ሚዲያው በጣም ኢራቅ ውስጥ እኮ ሳዳም ሁሴንን ለመጣል እኮ ሲገቡ መሬት ላይ መጀመሪያ አመፅ ነበር። ሊቢያ መሬት ላይ አመፅ ነበር። ኢዚ መሬት ላይ አመፅ ካለን እዚህም ነበር። ኦኬ የዛን ጊዜ ወደ ኒኮላስ ማዱሮ የተለያዘ አመፃው ነው የኒኮላስ ማዱሮ የዛን ጊዜ ቴህራን ላይ ነበረው። አሁን ኤለን መስክ ምናምን ስታርሊንክን ሰጥተው አጎቴ ቭላዲሚር ፑቲን ገብቶ ጃም አደረገና ሌላ ነገር አደረገ እንጂ ሞክረው ነበር እኮ። በ12 ቀን ጦርነት ሲስተሙ እዚህ ጋር ነው ያለው። በ12 ቀን ጦርነት በአየር ድብደባ መንግስት እንደማይቀይሩ ገባቸው። አመፅ እናስነሳሉ እንደለመዱት። አመፅ ሲያስነሱ ኢዚ ነው፣ ድብልቅልቁ ይወጣል።
መንገድ ይከፍቱልሃል፣ ወታደር ይዘህ ትገባለህ። ኢራን ተሳክቶላቸዋል እኮ ያሞክረዋል። የራሳቸውንም ሰው አስገብተው በዛ ላይ ውስጥም የሚኖሩ አሉ። አመፅ ለማስነሳት ሞከሩ። ወዲያው ግን ከሸፈ። ከሾ ሳይሆን የአቅም አለመመጣጠን። አሁን የአመፅ አሁን አለ የአመፅማ አሁን በጣም ትልልቅ ኃይል ነው ጨዋታ ያለው። ሚሳኤል እየተኮሰ ያለ መንግስት በድንጋይ ጥለዋለሁ ልትል አትችልም። አሁን በዚህ ሰዓት ላይ ኢራን ህዝብ ወጥቶ ሰልፍ ወጣለሁ ቢል ህጻናቶች የሚማሩበት ትምህርት ቤት ላይ ሚሳኤል ለተኮሱ አካላቶች ኢራናውያን በር ይከፍታሉ ነው የምትለው? ያው ይሄ እንግዲህ ኢራኖቹ ራሳቸውን መጥተው ሊሆን ይችላል። ኦኬ እዚህ ላይ አሁን ሹር አይደለም። ቢኮዝ አሜሪካኖቹም እኛ አልመጣንም ነው ያሉት። በፕሬስ በታርጌት ፕሬሲሽን ደግሞ ብዙ የሚታሙ አይደሉም። አርገውትም ቢሆን ዳይ ዱ ኖት ኬር ቢኮዝ 14,000 እኮ የዛሬ 3 ወር 14,000 ሰው ጨፍጭፈዋል። በአስፋልት ላይ ይኸውልህ በጣም ብዙ ኢራናውያን ተገለው አስክሬን ያነሳ ይገደላል ተብሎ ከህዝቡ ጋር ወረደ። ኢራናውያን የምታየው አሁን አይናችን የሚያየው መሬት ላይ ካሉት የአሜሪካና የእስራኤል ወታደሮች እባካችሁ ኑልን የሚል ነው ወይስ እየጠበቅናችሁ ነው በሚል መንፈስ? እንዴት አድርጌ ላስረዳ መሰለህ? ለምሳሌ አሁን ኢትዮጵያ ውስጥ የአማራ ህዝብ ሰልፍ ይወጣ ነበር። ዋንስ ጦርነት ከተከሰተ በኋላ ሰልፍ የሚወጣ የለም። ለምን? ጉዳዩ አስፈሪ ስለሆነ። ሰልፍ እወጣለሁ ካልክ የሚመጣው ኃይል ጠብሶ ነው የሚጥል። አሁንም ያለው እሱን እኮ ነው ስጠይቃችሁ የኖርኩት። እናንተ ፖለቲከኞች መሬት ላይ መስራት የሚገባችሁን ፖለቲካ ፕሮፓጋንዳ አድቮኬሲ አልሰራችሁ። የእናንተ ድክመት እኮ ነው። ህዝብ ከተነሳ ሰማይና ምድር ቢገለባበጥ መንግስት ሊያቆሙ አይችልም። አቁሞ ያውቃል። ብዙ ሀገራት ላይ በመድፋት ለምሳሌ ኢህአዴግን ለመጣል ቴንኪው ቄሮን ወዘርማን በለው ፋኖን መሳሪያ አቁሞታል። ህዝብ አልጣለውማ። ኢህአዴግ የሚሽጣለው ቄሮና ዘርማ ይነሳ ነበር አይደል? እጁን እያጣመረ ይነሳ ነበር አይደለም? ሪያሊቲ እናውቃለን። ኢህአዴግ የራሱ ውስጡ በስብሶ ወረዲ መሬት ላይ የተሰራ ፕሮፓጋንዳ ግራውንድ ላይ የተሰራ ነገር ይሄም የቄሮ እንቅስቃሴ ማለት ጀስት አሁን ያለው ኦህዴድ የአንተ አውቀኝ በአንተ ልምጣል። አሁን እናንተ በምታደርጉት የትጥቅ ትግል መሬት ላይ ካለው ህዝብ ጋር እገዛ ካላገኘ ያን ደግሞ የምታደርጉት እናንተ ፖለቲከኞች ናቸው። ዘንድ መሬት ላይ ያለው ህዝብ ሆ ብሎ ከተነሳ ክልል 3 ውስጥ የፋኖ ታጣቂዎች መንገዱ ክፍት ነው የሚሆንላቸው። የፌዴራሉ መንግስት ድራማ ቢሰራ ቲያትር ቢሰራ ቢፈርት ቢነሳ ህዝብ ከተነሳ ልታቆሙ አትችልም። ህዝቡ ያልተነሳው መሳሪያ ስለፈራ አይደለም፣ ፕሮፓጋንዳ ስላልሰራችሁ ነው። ህዝብ ባህሪው ስፔሻሊ የእኛ ህዝብ ኢትዮጵያ ውስጥ ያለ ህዝብ መንግስት አለመኖርን በአንድ ሀገር ላይ ስቴትለስነትን በጣም ይፈራል። ለምሳሌ ደርግ ወድቆ ወያኔ ሲገባ ህዝቡ እዛ ጋር አርፎ ቁጭ ነው ያለው። አገሪቷ አልፈረሰችም። ያንን ጋፕ ወደ 8 ወር አካባቢ ጋፕ ባይዘዌ አዲስ አበባ ከተያዘ በኋላ ብዙዎቹ የኢትዮጵያ መሬቶች አልተያዙ። የኔ ጥያቄ እያደረጋችሁት ላላችሁት እኛ ያለን ሀይል ለመንግስትነት ብቁ አይደለም ብሎ ስላሰበ ብቁ አይደለም ብሎ ስላሰበ ነው ስላሰበ ነው። ሪዝነብል አይደለም ምናምን ሳይሆን ያለው ሄዶ 4 ኪሎን ተቆጣጥሮ አገሪቷን አረጋግቶ ለመምራት ሙሉ አቅም የለውም ስላለ ነው። ማለት ነው። በሌላ አባባል ቲፒኤልኤፍ እኮ ጫካ ሲገባ 5 ሆኖ ነው የገቡት። ቲፒኤልኤፍ እኮ ታዲያ 17 ዓመት ሞልቶት ማቹር ሲያደርግ የአማራ ህዝብ የትግራይ ህዝብ ሆ ብሎ መንገድ ከፍቶላቸዋል። ስንቅ እየቋጠረ ሰጥቷቸዋል። አቦይ ስብሃትን ታጋዮችን ብጠይቃቸው እኛ አልተዋጋንም ህዝቡ እየመራን ያስገባን እኮ ይላል። ግራውንድ ላይ ካልሰራ ግራውንድ ፖይንቱ መሰለህ ግራውንድ ላይ ካልሰራ የአንተ የአየር ድብደባ ብቻ እንዴት ወደ ቤተ መንግስት ያመጣህ ነው? ግራውንድ ላይ ማኮ ወደ ኢራን መልሰው ወደ ኢትዮጵያ በደንብ መከራከር የሚያስችል ስላለ ወደ ኢራን ስንመጣ አሁን የኢራን ህዝብ በቃይ ብሏል። በቃ ከዚህ ሃይማኖታዊ መንግስት በቃይ ብሏል። በጣም አሁን ባለው ስፔሻሊ አሁን በሰለጠነው ዓለም ሪሊጂየስ ሊደርሺፕ በጣም ከባድ ነው። በቃ ስታይፍል ያደርጋል። የሚያፍን ስርዓት ነው። ህዝቡ በቃኝ ብሏል። አዎ በደንብ በቃኝ ብሏል። ህዝቡ ግን ይሄ ሪሊጂየስ ሊደርሺፕ አያቶላ ሲሞቱ ያን ነው ከህዝቡ ያየው። ህዝቡ ከመስጊድ እኮ ነው ተጠርቶ የመጣው። አለቀ። ህዝቡ እኮ ሪሊጂየሱን ቴዲ በየመስጂዱ ይሄ ሰው